በርበሬ ነጋዴ ነኝ። በጣም እሰራለሁ፣ ግን ምርር አድርጎኛል። ግብር ገቢ ደረሰኝ ምናምን በቃ ብሬ ሙጥጥ አድርጌ ሱዘን አስቀምጬ በቃ በወር በሚመጣው ልጆችን አሳድጋለሁ ብዬ አስቤያለሁ። አዎ በቃ አይበላኝም አይክደኝም ብዬ 3 ዓመት ነው ምናምን ሲሆን ግን ቤተሰብ ዝር ማንዝር አንድ ቤተሰብ አያውቅም። ይኸው ዛሬ ሚዲያ ላይ ወጣው ቤተሰብ አያውቅም፣ አንድ ቤተሰብ አያውቅም። ግን ሁሉ ትናንትና ፎቶ ሲነሳ በዛ 888 ሲባል ዛሬ የሆነ ቦይስ የሆነ ነገር የምታውቀው ገለመሌ ስትል ቦይስ ጽፍለት ስለ ወልደ ጊዮርጊስ ሲነሳባቸው ብሎክ ያደርጉሃል። አደንቃለሁ። ገንዘቡ አይመለስ ይመችህ። በቃ የወለድከው ምን ያልከው ገንዘብህ ለሰው አይበልብህ። የኔ አባት ግን በስሜት አይደለም። ይሄ ትልቅ ጋሬጣ ትልቅ የሆነ የኔን ሐሳብ ራሱ መረዳት እኔ እንጃ ከምገልጽልህ በላይ ነው። አጎቴ የደም ግፊት አለበት። እመነኝም አትመነኝም አስለክቼ ስውሯ ማርያም ወስጄዋለሁ። ከባንክ ብር ተበድሮ ከንግድ ባንክ በማቀው ሰፈሬ ስንት ዓመት 30 ምናምን ዓመት የኖርኩበትን ሰፈሬን 6 ሚሊዮን ብር ነው የተበድሮ ያስገባበት። እመነኝም አትመነኝም በማቀው ባደኩበት ሰፈር ልጆችን ባሳደኩበት ሰፈር ተዋረርኩ። ንግድ ባንክ ቤቴን ሸጠው አለ ብድግ አድርጌ ስውሯ ማርያም ጸበል አድርሼ መጥቻለሁ። በቃ አልችል ስል ማለት ነው። እኔ መጥቻለሁ፣ አዲስ አበባ መጥቻለሁ። ግን ይሄ ሰውዬ እንዴ አመትም እኮ ተስፋ ነው የኔ ወንድሞች። አዎ በንግድ ላይ እኔ ብዙ ነገር ገጥመውኛል። ወጥቶ ግን በቴክስት ማንኛውም ሌባ ሊጽፈው ይችላል። በሚዲያ ላይ ወጥቶ በዚህ ልክ እንዳንተ ወጥቶ እንዲህ ነው በቃ ያልተመቻቹ ነገሮች አሉ። ጠብቁን እስከፈለገው እስከ ጥግ ድረስ እንጠብቀዋለን። ግን አንድ ቀን ማደር አቃተን። በ30 ይስተካከላል ብለውኝ 36 ዓመት ሆነችብኝ። እመነኝም አትመነኝም ዛሬ ቁርጣው ንግድ ባንክ ሄጃለሁ። ንግድ ባንክ ምን አይነት ያንን የኔ ቸኩን ያስኩበትን ቸክ ከፈለክ በውስጥ ልክልሃለሁ። ወስጄ ሳስመረምረው ንግድ ባንክ ያለው ሙሉ በቃ አያሳይም ባላንሱ። አቢሲኒያ ላይ 1.700 ሺህ ብር ያሳያል። 1.700 ሺህ ብር አቢሲኒያም አስፈትሼዋለሁ። በቃ አስተጥቅ ግን ተንጠልጥሎ ነው ያለው። ማውጣትም አትችልም። ያቺ ማውጣትም እንትን ማለትም ተዘግቷል። የንግድ ባንክ ግን ስንት ብር የሚኖረው አያሳይም። በቃ ዝግ ነው። ሰውየው ይዝጋው ምን ይዝጋው አይታወቅም። ስለዚህ የኔ ወንድም ፍትህ ካለ እውነት ለአማራ ለተቸገረ የቆመ ከሆነ ለድሃ የቆመ ከሆነ የኔ ወንድም ትለዋለህ። ምንም የማያውቀውን ዘበኛ የኔ እናቴ መሰለችኝ። የኔ ወንድም ምንድነው ያለው? ቀኔ ዛሬ ነበርኩ የኔ ወንድም ብላ የሆነች ባልቴት እንባዋ መጥቶ በ10 መንታ ሲመጣ እኔ አልቻልኩም። በቃ ቃስ ብዬ ከፎቅ ጋር አወረድኳት። የሚገርም ድርጅቱ ሲዘጋ እና ባበዛው በጣም ይቅርታ የኔ ወንድም። በመነጋገር ቦይስ ጻፍለት ምንድነው ብለህ ቀስ ብለህ በውስጥ አውራው። ይሄን ሁሉ እኛ ላይ ብላ 1600 ሰው እያስተናገርክ የዚህን ሁሉ ስሜት እንትን ማለት በጣም ማደንቅ ሰው ነህ። በቃ አመሰግናለሁ ስላዳመጣችሁኝ። ኦኬ አሚን ግቢ። አሚን ሞዴሬተር ሰጥቻለሁ ግቢ። ኔትወርክ አስቸገረች ከቲክቶክ ውጭና ተመልሰሽ ነው የደረው መብረቁ የሰውየው የአቶ እንትና ኮንታክት አለ አይደለም? አንተ ጋር አለ? ጻፍለትና ከቻልክ ይሄንን ስማ በለም። ከቻልክ ካልቻልክ ደግሞ ስማ በለም። ከቻልክ ና ግባ በለው። ካልቻልክ ደግሞ ስማ በለው። እንዲሰማ ከታች ሆኖ እንዲሰማ በሌላ ወላ ፌክ አካውንት 130 ይኖራቸዋል እነሱ። ስለዚህ መተህ መስማት ይችላል። ወይንም እየሰማ ከሆነ ይጻፍልክ ያሳውቅም አለው ይበልና እንትን ይበለው። ምክንያቱም የነዚህ ሰዎች ድምጽ እንባቸው ቀላል ነገር አይደለም። እንደዚህ አይነት ነገር ከምችስ ፈንቅሎ እውነት አሁን ገንዘቡ የገባው ያው በኢትዮጵያ ብር ነው አይደለ? በዱባይ ገንዘብ አይደለም መቼም። ያው ያስገባችሁት በኢትዮጵያ ገንዘብ ነው። አዎ በኢትዮጵያ ገንዘብ ነው። አዎ ስለዚህ በኢትዮጵያ ነው መከሰስ የሚችለው። የዱባይ መንግስት ሊያገባው አይችልም። ምክንያቱም በኢትዮጵያ ገንዘብ ስለገባ የኢትዮጵያ መንግስት ነው የሚመለከተው። የዱባይ መንግስት ቢሆን በኢሜሬት ገንዘብ ያስገባችሁ ቢሆን እዛ ላይ ክስ መሰረት ነበረ። የሆነ ጠበቃ ፈልገን እንትን አድርገን ክሱን ለፖሊስ ሪፖርት አድርገን የሆነ ገንዘብ አወጣተን ክሱን መመስረት እንችል ነበር ዱባይ ላይ። ግን በኢትዮጵያ ገንዘብ ስለገባ ኢትዮጵያ ላይ ነው ክስ መመስረት የሚቻለው። ስለዚህ ይሄ ከመሆኑ በፊት ምናልባት እኛ እንዳሰብነው ላይሆን ይችላል። እሱ ሌላ ዓላማ ሊኖረው ይችላል። አሁን እንግዲህ ምናልባት ይሄ በፌክ አካውንት ምናምን የገባው የተበላችሁ ሰዎች እሱ ለእናንተ መቼም በጣም ይቅርታ ሶሪ። ይሄን ነገር ያው ለማስመለስ አይቻልም። በሀቢባ ስም በዱባይም እርግጠኛ ነኝ አለው። በዱባይ
ነግረውኛል። ለአንድ ወንድሜ ስደውልለት ይቅርታ እንጂ በወሬ ላይ ለአንድ ወንድሜ ሳማክረው የኔ ወንድም ተረጋጋ ቦይስ ጽፍለት እሱ ጋር ባለፈው ባቀረበው እንትን ላይ 888 ብሎ ባስመረቀው ላይ ሄዶ ነበርና አንድ የመካነ ሰላም ልጅ ለሱ ስጽፍለት ሳዋራው የኔ ወንድም ተረጋጋ እኔም የማውቀው ቤተሰብ 12 ሚሊዮን ብር ይሰጣል። ስለዚህ እዚህም ተሰጥቷል፣ ግን እስቲ ትንሽ ቀን እንጠብቀው በቃ ብዙ ሰው አለ እንደዚህን የዱባይ ልጆች ሰው ቤት ያሉ ሙሉ አሁን አላዋጣ ብለው ነው እንጂ ሙሉ ከትንሽ ቀን በኋላ እንደሚወጡ እርግጠኛ ነኝ። በዱባይም አለው በቃ እርግጠኛ ስለሆንኩ ነው ማለት ነው። በዱባይም አለው። እንግዲህ ያው በዱባይ ያሉትን መከሰስ እንችላለን። አሁን ምንድነው ኢትዮጵያ ወደ ኢትዮጵያ መግባት የማይችል ወይ ንብረት ካለው እንዲታገድና ማድረግ ነው። እንግዲህ ካሁን ደውያውዬ ነበር እኔም ወደ ኢትዮጵያ አካባቢ ግን ስልክ ያነሱልኝም እንጂ እንደዚህ አንዳንድ የህግ አካላቶች እንዲሰሙና ይሄን ጉዳይ እንዴት ሐሳብ እንዲሰጡበት ነበረ። ግን አሁን ስለመሸ ነው መሰለኝ ተናገሪ ነገር የሚያደርግ የለም። መብረቁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ሁሉም ሰላም ብያለሁ። ሰላም ብለን አይናት ቀጥ ያሳች እኔ ግን መብረቁ ይሄ ነገር የተበሉት በፌክ አካውንት ነው። የፌክ አካውንትን የራሱ መጥቶልኝ የዱባይ ምናምን ማለት ነው። ኦኬ ማስረጃ ግን ይስጡ፣ ማስረጃ ይስጡ፣ በማስረጃ ማለት ነው። እኔ ግን የዱባይ ቁጥር ያላቸው በዱባይ በሱ ስም 1 ሚሊዮን ብር እንሰጥሻለን ግን ቀድመ ክፍያ 100 ሺህ ብር አስገቢት የተባልኩት ስልኩ ቁጥር አለኝ ልክልሃለሁ በውስጥ። ይሄ ፌክ ማለት ነው። በስሙ ቢንት ሰይድ እሱ ሌላ አሁን ይሄ ሪል መሆኑን የሚያሳየው ምን መሰለሽ፣ በራሱ ሚዲያ ራሱ እባካችሁ ተረጋጉ። የኢቢኤስ ማርኬት አሁን አንድ አገር አንድ ድርጅት ብቻ አይደለም፣ ከምታስቡትና ከምትገምቱት በላይ በጣም ትልቅ ኢንተርናሽናል ማርኬት መፍጠር የቻለ ድርጅት ነው። እባካችሁ ተረጋጉና በትዕግስት ጠብቁኝ ብሎ ፖስት አድርጓል። ሌላኛው ደግሞ ውድና የተከበራችሁ ደንበኞቻችንና የስራ አጋሮቻችን ድርጅታችን በአዲስ መልክ ለመጀመር በሂደት ላይ መሆኑን ለማሳወቅ ነው ይሄንን ስክሪንሾት ያጋራኋችሁ ይላል። ራሱ ነው ፖስት ያደረገው። ከዚህ በፊት ያለምንም ቅንጣት ስህተትና መጉላላት በታመነላችሁ ልክ ትንሽ ቀናት ብቻ እንድትታገሱ እያሳሰብን ለተፈጠረባችሁ ድንገተኛ አጋጣሚና መደናገጥ አሁንም በድጋሚ ይቅርታ እንጠይቃለን ይላል። እጅግ በጣም ባጭሩ ቀናት ወደ ስራ ለመመለስ ያለ እረፍት እየሰራን መሆኑን እንድታቁልን አሁንም በድጋሚ እናሳስባለን ይላል። ይሄን ነገር ፖስት ያደረገው እነዚህ ልጆች ስለሚጠይቁ ነው። ስለዚህ ከሱ በኩል ይሄ መረጃ አለ። እሱ ጋር ብር ያላቸው ልጆች እንዲጠብቁትና እንዲታገሱት ፖስት አድርጓል ከ5 ቀን በፊት ገባሽ አይደለ? እና በፌክ አካውንት የሚበረበሩት ግለሰቦች የመዳም ቅመሞች ውስን ናቸው በእርዳታ መልክ። እነኚህ ደግሞ ለድርጅቱ ቼክ ተደርጎላቸው በአካል ከ40 ሺህ ሰው በላይ አባል የሆኑ የሱ የድርጅቱ አባሎች ናቸው። እሺ ኦኬ ይቅርታ እንደዛ ስለሆነ ስለዚህ ላይ ጽፌለታለሁ። ከመለሰና ያለን ተግባብተናል። መብረቁ ጥሩ አገላለጽ ነው። ከዚህ በላይ ማስረጃ የለም። ሲቀጥል ችግር የለውም ግን ፌክ አካውንት በጣም ብዙ ስላለ እሱን ማስረጃ ልሰጥ ፈልጌ ነበር። ብዙ ሰዎች አሉ በሱ ስም ማለት ቅድም እኔም ሳላቅ መብረቁ ላይሆን ይችላል እንትን ማለቴ ወልደ ጊዮርጊስ ላይሆን ይችላል ምናምን ብዬ ነበር። ግን እሱ ባይሆን እንኳ ይሄን ያክል መስረጃ መብረቁ እየተናገረ ሌላም እንኳ በዚህ መገመት ትችሉ ነበር። በቪዲዮ ወጥቶ ወይ ቲክቶክ ሰርቶ አይኔ አይደለም ምናምን ብሎ ራሱን ለሚዲያ ለህዝቡ ማናገር ይችል ነበር። ዝምታውም ራሱ እንደሆነ ማስታወቂያ ነው። ስለዚህ እኔ አመኛለሁ በእውነቱ። አሁንም ገብቼ እያየሁት ነው የሱ አካውንት ጋር ገብቼ የኔ ወንድም እህቱ እኮ ኢትዮጵያ ያለች እኮ እህቱ እኮ በስነ ስርዓት እዚህ ኢትዮጵያ ያለች እኮ ወልዳ ተኝታ ተደውሎላታል። ለእህቷ ሲደወልላት የተረጋጉ ይመጣል በዚህ በቅርብ ቀን ለምንድን ነው የሰራተኞቹ ስልክ የተዘጋው ምናምን ብሎ ሲጠይቃት ጓደኛዬ ሲጠይቃት አይ በቃ የሆነ የሚያስተካክለው ነገር አለ ለ8 ቀን እንዳይረብሻቸው ሰው እንዳይረብሽ ምናምን ተብሎ ነው ስልክ የተዘጋው ይመጣል ብላ እህቱ በቃል ተናግራለች። ጀሙ አለች እኮ እህቱ የሱ እህት ማለት ነው። ባይዘው ይሄ ቀላል አይደለም። ህዝብ ነው የወላችሁ 1 3 4 10 ግለሰብ ቢሆን እንደ ቀላል ነገር ይታያል። ግን ኢትዮጵያ ህዝብ ስለሆነ ቀላል የሚባል አይደለም። ስለዚህ የሆነ መፍትሄ እንደሚመጣ እርግጠኛ ነኝ። ኔትወርክ ስለሚያስቸግራት እስኪ አሚን መብረቁዬ እንዴት ነህ? ጠፋ ሰው ደህና ነህ ወይ? እንዴት ነህ? እንኳን በሰላም መጣህለት። ግራ አይገባኝ
እሺ እኔ ግራ ገባኝ። እነዚህ ሰዎች እንግዲህ ዳግም ኢትዮጵያ ውስጥ እንዳለ ነው የሚናገረው፣ ቢሮም እንዳለ ነው የሚናገረው። ቢሮውን ያየኸው ብር ያስገባኸው ኢትዮጵያ ውስጥ ነው? እስቲ ንገረኝ። ስታስገባ ደግሞ በምን ምክንያት አስገባክ? ዋይቤስ ይኸውልሽ፣ ዋይቤስ ማርኬት ብሎ እኔ ያለሁት ኢትዮጵያ ነኝ፣ አዲስ አበባ ነኝ። ጀሞ ነው ቢሮውም ጀሞ ነው። ንግድ ቢሮም አለው፣ ንግድ ይቸረችራል። ሱቅ አለው፣ 6-7 ሱቆች አሉት። የቲማቲም የቃሪያ ዝም ብለው መቸርቸሪያ ያዳነች ገበያም ይባላል አሉት። እሱ በቅናሽ አቀርባለሁ እያለ እየጫነ ማለት ነው። እዛ ናይ ብሎሽም እሱ የሱ ሱቅ አለ፣ እናውቃቸዋለን። እሱንም በቅርብ ቀን ላርጉ ምናምን ይሸጥ ነበር፣ አውቀዋለሁ። በቃ በቅርብ ማለት ነው። ከዛ ዋይቤስ አብረን እንስራ የሚል ጀመረ። የሚሰራው ምንድነው? አንቺ አቅም ብር ከፍለሽም እዛው መስራትም ትችያለሽ። በቃ ትርፍ 2 ይልሻል፣ አብረሽ ትሰሪያለሽ። አይ አልሰራም፣ ለምሳሌ ደካማ ሊኖር ይችላል፣ ቆማጣ አለ፣ እግሩ የተቆመጠ አለ ብዬሻለሁ። የኔ ታልሰማሽኝ እንደሆነ እንጂ እመኝም አትመኝም በክራንች ወጥቶ ፈርሞ ይሰጣል። እኔ አሁን ሂጄ መታወቂያ ይዤ ገባሁ፣ ብር አስገባሉኝ። ዋይቤስ ይላል። ደረሰኙንም ቸኩንም አሁን ላሳይሽም እችላለሁ፣ ከፍቼ እንትን ማለት ነው። ዋይቤስ ማርኬት ነው የሚለው። እኔ ብሸወድ ማናጀሩ አይሸወድም። ማናጀሩ የንግድ ባንክ ይኸውልሽ፣ ንግድ ባንክ ወይ ዋይቤስ የምንድን ነው? ዋይቤስ ድርጅት ይላል። ንግድ ባንክ እና አቢሲኒያ ነው ቸኩ። እኔ ምን ደረዳ ዋይቤስ ማርኬት ነው የሚለው። በቃ እኮ ዳግም እኮ አንተ ምን ሊሆን እንደነበር የሰጠው ምን ማርኬት ውስጥ ምን እንደሆነ ነበር? አክሲዮን ነው። እኔ ሰጠው ያንዴ አክሲዮን ነው፣ አክሲዮን ድርጅት ነው። አክሲዮን እኔ የሰጠሁት ምንድነው? ይኸው አዳምጪኝ። እኔ የሰጠሁት 4 ሚሊዮን 100 ሺህ ሰጥቻለሁ አይደል? 4 ሚሊዮን 100 ሺህ ሰጥቼ እየሰማሽ ነው? ኔትወርኳ እየዘገየ ስለሚደርሳት አንተ ቀስ ተረዳት። እሺ ኔትወርኳ የሚያዘገያት ሂድ። አዎ 4 ሚሊዮን ተሰጠሁ። በወር እኔ 400 ሺህ ብር አለኝ። ገብቶሻል አይደል? ቆይማ ዳግምዬ፣ የኔ ወንድም ምን መሰለህ፣ አንደኛ አሜን ለምንድን ነው መረጃውን የፈለገችው እንዲብራራላት? ምንድነች? የህግ አካል ነች የሚለውን ነገር ማወቅ አለብን አይደል? ዝም ብለህ ነው እዚህ ጋር አክቹሊ አጠያየቋ ኢት ኢዝ ኖት ላይክ እንትን አይደለም፣ ለጀሮም እንትን የሚል አይደለም። ከጠየቀሽ ደግሞ ላስረዳሽ። መረዳት ከፈለግሽ ማርኬት ነው፣ ዋይቢኤስ ሱፐር ማርኬት ነው የሚለው እሱ። ወደ ማርኬቱ ገብቻለሁ፣ ገንዘባችሁን ስጡኝና እየሰራው ኢንተረስት ከፍላችኋለሁ። የኢንተረስቱን ቼክ ሰጠን። ሁለተኛ ከኢንተረስቱ በኋላ ዋናውን ገንዘብ ደግሞ ለ6 ወር ነው ውሉ፣ ከ6 ወር በኋላ ዋናውን ገንዘብ መልስላችኋለሁ ብሎ ቼክ ሰጠን። ለዛ አጠቃላይ በኢንተረስት ተስማምቶ ሁሉንም ደረቅ ቼክ ጽፎ ሰጠን። 4 ዓመት ቆይቷል። 6 ወር ሲሞላው ዋናውን ገንዘብ እያመጣ እስከ 6 ወር ደግሞ ኢንተረስቱን እየተቀበለ እስከ 4 ዓመት ቆየ። እሱ ግን 4 ዓመት ሲቃረበው ድርጅቱ ተዘጋ። ድርጅቱ ተዘግቶ ሰውየውም ጠፋ። አካውንቱ ደግሞ የአቢሲኒያ አካውንት ሎክ ሆነ። የንግድ ባንክ ጭራሽ ምንም ያሳየው ነገር የለም፣ ባላንስም የለውም። ሰውየውም ጠፋ። የሰው ገንዘብ ሰብስቦ ነው። ይሄ ነው እንትኑ፣ ሌላ ምንም አይነት እንትን ቢግ ዲል የለውም። አሜን። ስለዚህ ዋይቢኤስ ሱፐር ማርኬት ደግሞ ባለቤትነቱ ወልደ ጊዮርጊስ ነው፣ እዚህ ከምታዩ ሰውዬ ማለት ነው። ሌላ እንትን የለውም። እሺ ጥሩ። የሰጣችሁ ቼክ ልታወጡበት ምን ያክል ጊዜ ሆኖ? ለምሳሌ ቀንና ወር ጊዜ ቼኩ ላይ አለ። ያ ቼክ ከተሰጣችሁ ስንት ጊዜ ሆነ? ለምሳሌ አሁን የኔን የራሴን ልንገርሽ። የ6 ወር ቼክ ተሰጠኝና ልንገርሽ። በ6 ወር ነው ቼኩ የሚሰጠው። በየ6 ወሩ ወይ ማደስ ትችያለሽ፣ አሊያ ደግሞ ዋናውን ገንዘብ አወጣሽ ያው ከድርጅቱ መውጣት ትችያለሽ። ለምሳሌ ኢንተረስቱን የ6 ወር እንደ ሰጡኝና ከኢንተረስቱ ጋር የ4 ወር ቼክ ወለዱን እንዳወጣው ወይም ኢንተረስቱን የ1 ወርና ዋናውን ገንዘብ 200 ሺህ እንደያዘ ድርጅቱ ተዘጋ ማለት ነው። ቀን ተጽፎበታል። ለምሳሌ የኔ ዋናው ገንዘብ መስከረም 14 ነበር የሚጨርሰው። መስከረም 14 ጀምሮ ገንዘቤን ማውጣት እችላለሁ። እስከ 6 ወር እኔ ካልደበረኝ ዝም ብዬ ብቆይ
ያው ቼኩ እስከ 6 ወር ቫልዩ ስላለው ማለት ነው። ከመስከረም 14 ጀምሮ ግን ዋናውን ገንዘብ ዊዝድሮው አድርጌ ወይ መቀጠል እችላለሁ ወይ ገንዘብ ማውጣት እችል ነበረ። ግን ሰውየው ወጣ። በቃ እንደዚህ ነው። ወንደሬው መስከረም 14 ማለት 2018 ማለት ነው። ውሉ እጁ ላይ ያለ እንዴ? ውሉ እጃችን ላይ ያለ ወንድ ሰው ይኖራል። ውሉ ስታነብ አሚንም ሁላችንም እንረዳለን። እስኪ ውሉን አንብበልን እስኪ። እሺ ውሉን ላንብብላችሁ። የስራ ውል ስምምነት ይላል። ውል ሰጭ ዋይቢኤስ ማርኬት ዋይቢኤስ ዜግነት ኢትዮጵያዊ አድራሻ አዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 03 የቤት ቁጥር አዲስ። ውል ተቀባይ አቶ ኤርሚያስ እንኳን ተስፋው ዜግነት ኢትዮጵያዊ አድራሻ አዲስ አበባ የካ ክፍለ ከተማ ወረዳ 14 የቤት ቁጥር አዲስ። አንቀጽ 1 ይላል ዋይቢኤስ ሱፐር ማርኬት በኢትዮጵያ የንግድ ህግ የግብር ከፋይ መለያ ቁጥር 00759271 61 የንግድ ምዝገባ ቁጥር NL ዝባር AA ዝባር 1 ዝባር 0032998 ዝባር 2016 የንግድ ስያሜ ፍቃድ ቁጥር NL ዝባር AA ዝባር 1 ዝባር 0032998 2016 የንግድ ስራ ፍቃድ ቁጥር NL AA ዝባር 14 ዝባር 666 ዝባር 4793 498 ዝባር 2016 መሰረት በተሰማራነባቸው የንግድ ስራዎች ላይ በምናካሄዳቸው የንግድ ስራዎች ላይ ከድርጅታችን ጋር አብረውን መስራት ለሚፈልጉ ህጋዊ ሰዎችና ሌሎች ድርጅቶች ጋር በእኛ ድርጅት አስተዳደራዊ ህጎች እና አግባብነት ባላቸው የንግድና ህገ መንግስታዊ ህጎች ተገዥ ሆነው ድርጅታችን ምርቶችና አገልግሎቶች በድርጅታችን አስተዳደራዊ ህግና መመሪያ መሰረት ድርጅታችን በሚያወጣቸው የአገልግሎት ክፍያ ዋጋ መሰረት እንደ ድርጅታችን ሆነው ደንበኞቻችን እንዲያገለግሉና አብረውን እንዲሰሩ የሚሰጥ በዚህ ውል መሰረት የስራ ጊዜው በተገደበ የኮንትራት ስራ ውል ስምምነት ነው ይላል። ይሄ አንቀጽ 1 የተጻፈ ነው። አንቀጽ 2 እኔ ውል ሰጭ ዋይቢኤስ ሱፐር ማርኬት ከላይ ሳሙና አድራሻውን ለተጠቀሰው ለውል ተቀባይ በአንቀጽ 1 ላይ በተገለጸው መግለጫ መሰረት ለ6 ወር ማለትም ከዛሬ መጋቢት 14 2018 ዓመተ ምህረት ጀምሮ እስከ መስከረም 14 2019 ዓመተ ምህረት ድረስ የሚቆይ የኮንትራት ስራ ውል ስምምነት የሰጠው ሲሆን በዚህ ውል ስምምነት መሰረት ከድርጅታችን ለሚወስዱ ድርጅታችን ምርቶች ማስያዣ የሚሆን 200,000 ብር ገቢ ያደረጉ ሲሆን እኔም ስሜ እና አድራሻዬ ከላይ የተጠቀሰው ውል ሰጭ ዋይቢኤስ ሱፐር ማርኬት በዚህ ውል ስምምነት መሰረት የኮንትራት ስራ ጊዜውን በሚያጠናቅቅበት ዕለት ለማስያዣነት ያስያዘውን ገንዘብ የሚወስዱበት በድርጅታችን ዋይቢኤስ ማርኬት ስም በተከፈተ በኢትዮጵያ ንግድ ባንክ ጀሞ ቅርንጫፍ የሚመነዘር የቼክ ቁጥር ኢጂ 53278446 የሆነውን መስከረም 14 2019 ዓ.ም የሚከፈል 200,000 ብር ቼክ የሰጠናቸው መሆኑን እናረጋግጣለን ይላል። ይሄ አንቀጽ 2 ነው።